በእስርና በሞት ጥላ መካከል የሚዋልለው የኢትዮጵያውያን ስደተኞች የህይወትና የሞት ፍልሚያ በሳውዲ እስር ቤቶች በሳውዲ አረቢያ ምድር ሌላ አስገራሚ ልብ ሰባሪ ምዕራፍ ማስተናግዷል። ሰሞኑን በአንድ በኩል ከአደንዛዥ እጽ ጋር በተያያዘ 4 ዜጎች በሞት ፍርድ ሲቀጡ የሚሰማው መርዶ የብዙዎችን ልብ በሐዘን ሰብሯል። በሌላ በኩል ደግሞ በከፍተኛ የዲፕሎማሲ ጥረት ከ1600 በላይ ኢትዮጵያውያን ከስርና ከሞት አፋፍ ተርፈው የምሕረት ብርሃን አዩ ይላል። በሞት ፍርድ ጥላ ስር ባሉትና በምሕረት አየር በረኩት ዜጎች መካከል ያለውን የሰሞኑን አሳሳቢና እጅግ አንገብጋቢ እውነታም በዚህ ዝግጅት ልናደርሳችሁ ወደድን። አብራችሁን ቆዩ። ሳውዲ 4 ኢትዮጵያውያንን በሞት ስትቀጣ ኢትዮጵያ ከ1600 በላይ ምሕረት እንደተሰጣቸውም ገልጻለች። ሳውዲ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን ስታሳውቅ የኢትዮጵያ መንግስት በበኩሉ ከ1600 በላይ ዜጎችን ክሳቸው ተቋርጦ በምሕረት እንዲለቀቁ አድርጌያለሁም ብሏል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር ሰኔ 1 2 እንዲሁም ሰኔ 3 2018 ዓ.ም 2 ኢትዮጵያውያን በስቅላት መግደላቸውን አስታውቋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 ቀን 2018 ዓ.ም በናጅራን ግዛት እንዲሁም ሰኔ 3 ቀን 2018 ዓ.ም ደግሞ በአሲር ግዛት መሆኑን ሚኒስተሩ በመግለጫቸው አመላክተዋል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሐሽሽ ይዘው በመግባታቸው መሆኑ በዚሁ በመግለጫው ላይ ተጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ ደግሞ በሳውዲ አረቢያ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምሕረት እንዲደረግላቸው አድርጌያለሁም ብለዋል። ሁማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉንም ገልጾ ነበር። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በተለያየ ጊዜ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በሚመለከት ባወጣው መግለጫ ላይም የሃይማኖት መልእክቶችንና የሸሪያ ሕግን በመጥቀስ የሟቾችን ስምም ይዘረዝራል። የውጭ ጉዳይ ሚኒስቴር ለኢትዮጵያውያኑ ምሕረት የተደረገው ሚኒስተሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንጽላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑንም በመግለጫው ላይ ጠቅሷል። ከዚህ ቀደም ሁማን ራይትስ ዎች በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸውም ገልጾ ነበር። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ቀን 2018 ዓ.ም ባወጣው ሪፖርቱም በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙንም አስታውቋል። የሁማን ራይትስ ዎች ሳውዲ አረቢያ መሠረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመፅ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗ ለመብታቸውና ለሕይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ሲልም ኮንኗል። የመብት ተሟጋቹ ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ በመግባት የሞት ቅጣቱን እንዲያስቀሩ ጥሪ አቅርቧል። ሁማን ራይትስ ዎች ምንጮችን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን በሳውዲ እስር ቤቶች ውስጥ እንዳሉ ባወጣው መግለጫ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ሙሻይት እስር ቤት ውስጥ ይገኛሉ ሲልም ጠቅሷል። በተመሳሳይም ቤተሰቦች ከሞቱ በኋላ መርዶ ቢነገራቸው ይሻላል በማለት በሳውዲ እስር ቤቶች የሞት ቅጣት የሚጠባበቁት ኢትዮጵያውያን ባለፉት ግንቦት ወር ተናግረው እንደነበርም ይኸው መረጃ ያሳያል። በተለይም ይህ ታዳጊ ተስፋ ቆርጦ ይህንን ንግግር እንዲናገር ያስገደደው ሁኔታ ከሀገሩ ለመሰደድ የተገደደውም በህወሓትና በፌዴራል መንግስት መካከል የተቀሰቀሰውን ጦርነት ሸሽቶ እንደነበርም ተናግሯል። በ2013 ከትግራይ ምስራቃዊ ዞን እገላ ከምትባለው ወረዳ ትምህርቱን አቋርጦ ወደ ስደት ያቀናው ይህ ወጣትም በትግራይ የሚኖረው ያጎቱ ልጅ መብራቱም ወደ ስደት እንዳቀናም በትግራይ የሚኖረው ያጎቱ ልጅ መብራቱም ተናግረዋል። የመን ውስጥ ጥቂት ወራትን አሳልፎ ወደ ሳውዲ አረቢያ ሲደርስም ብዙም ሳይቆይ እንደተያዘና በወቅቱ ቤተሰቡ ከየመን ወደ ሳውዲ አረቢያም እየተሻገረ እንደሆነ የሚገልጹ መልእክቶች ይደርሳቸው እንደነበርም ነው የተናገረው። ሳውዲ አረቢያ በሚገኙ ዘመዶቹ አማካኝነት ነበር እንግዲህ ስላለበት ሁኔታ መረጃ የሚደርሰው። የመን ውስጥ እያለም ወደ ሳውዲ አረቢያ ስደርስ እደውላለሁ ብሎ የነበረ ቢሆንም ከዛ በኋላ ግን ድምፁ ጠፋ። ረጅም ጊዜ ከጠበቁ በኋላ እንደታሰረ ሰሙ። ከታሰረም ከ3 ዓመታት በላይ አልፎት ነበር። እስር ቤት ሆኖ በተለይ ስለ ቤተሰቡ ደህንነት ይጠይቀኝም ነበር። በተለይ ታላቅ ወንድሙ እርሱን ተከትሎ ወደ ስደት አምርቶ የመን ከገባ በኋላ እስር ቤት ሆኖ ስለሱ ይጨነቅ ነበር ሲልም ያጎቱ ልጅ ተስፋዬ ከሳውዲ አረቢያ ለቢቢሲ ተናግሮ እንደነበር ይኸው መረጃ ያሳያል። ወንድሙ ወደ የመን ሲገባ
ክብሮም በእስር ቤት 2 ዓመታት አሳልፎ ነበር። ስደተኞቹ ወደ ሳውዲ አረቢያ ለመሻገርም በሚሰባሰቡበት ቦታ ወንድሙ በየመን ታጣቂዎች ተገድሏል። ክብሮምም የወንድሙን ሞት በእስር ቤት ሲሰማ ጭንቀቱ በመራር ሐዘንና ቁጭት እየተተካ ስለመሆኑ ይኸው መረጃ አክሎ ይተነትናል። የሞት ፍርድ እንደተፈረደበት የነገራቸው በሳውዲ አረቢያ ውስጥ ለነበሩ አንዳንድ ጓደኞቹና እስር ቤት ውስጥ ላሉ ብቻ ነበር። ለቤተሰቦቹ ግን እንዳይጨናነቁ በማሰብ የእስር ጊዜውን ጨርሶ እንደሚፈታ ነበር የነገራቸው። ተይዞ ሲታሰር እዚህ ሀገር ውስጥ ወላጆቹንና ዘመዶቹ አናገኘውም፣ ነገር ግን በሳውዲ አረቢያ ካሉ ሌሎች ዘመዶቻችን ጋር ይገናኝ ነበር፣ ስንጠይቃቸው እያገኘነው ነው፣ ይለቀቃል ይሉን ነበር ሲልም ያጎቱ ልጅ መብርሃቱም ተናግሮ እንደነበር ነው ይኸው መረጃ የሚያሳየው። የሞት ፍርድ ከመፈጸሙ ከ2 ሳምንታት በፊት ነበር እንግዲህ ሳውዲ አረቢያ ወደሚገኘው የአክስቱ ልጅ ተስፋዬ ደውሎ ለመጨረሻ ጊዜ የተነጋገሩት። ሁልጊዜ እንደሚለውም በአጭሩ ደህና ነኝ ካለ በኋላ እሱን ተከትለው ወደ ሳውዲ አረቢያ ስለገቡት ሌሎች ታናናሽ ወንድሞቹ ሁኔታ መጠየቅ የሚጀምር ስለመሆኑም መረጃዎች ያሳያሉ። ያኔ በስልክ አደራ ተባበራቸው፣ ተከታተላቸው፣ ስራ እንዲያገኙ ማግዛቸው እንዳለውም ተስፋ ይገልጻል። በተገደለበት ቀን ዋዜማ እዛ ሳውዲ አረቢያ ውስጥ የሚገኘው ሌላ የአጎት ልጅ ጋር ደውሎ ነበር። የታጣደፈ ስለ ደህንነታቸው ብቻ ነበር የጠየቀው የሚለው ተስፋዬ ብዙም ሳያወራ ስልኩን እንደዘጋበትም ነው መረጃዎች የሚያሳዩት። እኒህና መሰል መረጃዎች በሳውዲ አረቢያ ዘወትር የሚሰሙና የሚደመጡ ያላበቁ የኢትዮጵያውያን የግፍና የሰቆቃ ድምጾች ናቸው። በአጠቃላይ ከ1600 በላይ ለሚሆኑ ዜጎቻችን የተደረገው ምህረት ትልቅ የዲፕሎማሲ ስኬትና የሚያስደስት ቢሆንም አሁንም በሳውዲ እስር ቤቶች በሞት ፍርድ ጥላ ስር የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን ጉዳይ አሁኑኑ ሊደረስበት ሊታሰብበት የሚገባ ሁማን ራይትስ ዎች እንዳስነበበውም የሳውዲ ፍትህ ስርዓት ጥብቅነትና ለውጭ ዜጎች ያለው ግዴለሽነት ነገሮችን ይበልጥ አሳሳቢ ያደርጋቸዋል። በመሆኑም ተጨማሪ ዜጎች ወደ ስቅላት አደባባይ ከመወሰዳቸው በፊትም የኢትዮጵያ መንግስት ዓለም አቀፍ አጋሮችና የሰብአዊ መብት ተሟጋቾች ጊዜ ሳይሰጡ ፈጣንና የማያቋርጥ የዲፕሎማሲ ጫና ሊያደርጉ እንደሚገባም ይህ ወቅታዊ ሁኔታ ትልቅ የማንቂያ ደወል ሆኗል።